ቆንጆ ምጣድ ነች። ቆንጆ ምጣድ ናት በእውነት። በደንብ የእጅሽ ምልክት አድርጊበት ጽኑዬ። ያሰውዬ ምን አለሽ ማታ። ለእናቶቻችን በዚህ አጋጣሚ ትልቅ ክብር አለ። አይ ቆንጆ ነው፣ ቆንጆ ነው። በእውነት ሊጡ ራሱ እንዴት እንደሚጣፍጥ ብሉኝ ብሉኝ ነው የሚለው። ያቺን ካልጋ አመለኛ ያለ አንድ ሰው አታስተኛ። እንግዲህ የመጀመሪያ ሙልሙላችን እንደምትመለከቱት በአማረ ሁኔታ ቆንጆ ሆኖ ወጥቶልናል። ሰላም ውድ የአባይ ቅዳሜ ቤተሰቦች፣ እነሆ በቀጠሯችን መሰረት በሳምንቱ በአባይ ቅዳሜ ዝግጅት ተገናኝተናል። ክፈት በለው በሩን የጌታ ሆነ ሆያ ሆዬ ሆያ ሆዬ እዛ ማዶ ጭስ ይጨሳል አጋፋሪ ይደግሳል ያቺን ደግስ ውጭ ውጭ በድንክ አልጋ ተገልብጬ ያቺን ድንክ አልጋ አመለኛ ያለ አንድ ሰው አታስተኛ ሆያ ሆዬ ነው የምንለው ያቡዬን እያየ ልቡ እየቀለጠ ካሜራማናችን አይኑ ቀላወጠ። ቅኑዬ 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 ይሏታል እሷን ያየ ሁሉ ይከየፍባታል። ሆያ ሆዬ ነው የምንለው ኧረ በቃ ጉሮሯችን ነቃ ኧረ በቃ ጉሮሯችን ነቃ ኧረ በስላሴ ልትወጣ ነው ነፍሴ አመታው ለአመት አመት የያቡዬ እምነት አመት ወርቅ ይፍሰስበት አመት የቅኑዬ እምነት አመት ወርቅ ይፍሰስበት አመት አመት የቅዳሜ ቤት አመት ወርቅ ይፍሰስበት አመት አመት አንበሶች አንዴ ለራሳችሁ እስኪ ሞቅ በሉ እንግዲህ ሳይመሽባችሁ ሙሉሙላችሁን እየገመጣችሁ እየጨፈራችሁ ወደ ቤታችሁ አደመቃችሁ ሞቅ አረግሏል። ባል እናንተም በጣም ፏ ብላችኋል፣ አምሮባችኋል። አዎ እኛ እኮ ዮሴፍ ብለን ሞቅ አድርገው መጣ። አዎ እንግዲህ ተመልካቾቻችን እንዳያችሁት እንግዲህ የዛሬ የቅዳሜ ፕሮግራማችንን በቡሄ ጭፈራ እንደዚህ ሞቅ ደመቅ አድርገን ጀምረናል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። እኔም ሱፌን ቀየር አድርጌ ልምጣ። አዎ ያው ቢበለምሰል ሙሉ ደግሞ ጨርሳችሁ እንዳትጠብቁ መጣው። እሺ ዩቲ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ዛሬም እንግዲህ በአባይ ቅዳሜያችን የተለያዩ ፕሮግራሞችን ይዘንላችሁ መተናል። በድጋሚ ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። እንኳን አደረሰን። ቅድም ግን ያውዬ ባለፈው ሳምንት ፕሮግራም ላይ ቡሄ ላይ ሆያ ሆዬ ጨፍሬያለሁ ብለሽ ነበር። ሳያቸው ራሱ ግቢ ሲለኝ ነበር። ደካው እንኳን ተቀላቀልሽ እያልኩ ነበር። ጨፍሪ ሲለኝ ነበር። አብራችሁ በእውነት ግን በነገራችሁ ላይ ዜዶ ሄደ። ዜዶ ማለት ካልነገርኳችሁም ዜዶ እኮ ያኔ ስናውራት ይዘላችኋል ሳምንት ብዙ ጊዜ በልጅነቴ ስመጣ አድርሰናል የሚሉኝ በኋላ ተመለስ የሚሉኝ ሰዎች አሉ ብሎ ነግሮን ነበር። ታስታውሳላችሁ አይደል? አረሳውም በአሁኑ እንግዲህ ሐዋሳ አካባቢ ሆያ ሆዬ እያልኩ ነው ማከብረው ልጨፍር ነው ብሏልና እንግዲህ መልካም በዓል ጥሩ ነበር እኮ ቆንጆ የቡሄ ግጥሞችን ነግረው ነበር። የቅድሙ አይነት ግጥሞች ጉዳቸው ፈላ አድርሰናል ያሉት አስቡበት። ግን እኔ ያልገባኝ ነገር ማለት ነው ይሄ ሙልሙል ልክ እንደጋገረ ሰው ገዝታችሁ አምጥታችሁ እንደዚህ አሽሙድሙናችሁ ታስቀምጡታላችኋል። ዮሲ እንዲህ እንደምትል ገብቶን ተመልካቾች ይሄ እንደሚፈጠር ገብቶን ስንጋግር ቪዲዮ ቀርጸን ማስረጃ አስቀምጠናል። ዮሲ አይደለም ለንገርሽ አቃችኋለሁ ይላችሁ ተማከረን መጀመሪያው እነሱ እንደሆነ አቃቂራም ናቸው። እኛን አያምኑንም ሰሩም አይሉንም አለና ተማከረን ቪዲዮ ቀረጽን። እንግዲህ ስንጋግረው ጓዳ ስንገባ እሳት ሲቀጣጠል ሁሉም ነገር አለ። የእጃችን አሻራ ለምን መሰላችሁ ያላመናችሁ ሁላችሁ እናንተ ማለት እኮ
ሻይ ስታፈሉ እኮ የሚጓጉልባችሁ ልጆች ኧረ በጠጣኸው ሻይ ይዣለሁ ኧረ በጠጣኸው ሻይ ይዣለሁ እስኪ የለህም እና አሁን እኛ ነን የጋገርነው እያላችሁ ነው ቪዲዮውን ተመልከተውና ከዛ በኋላ ታመሰግነናለህ እኛም እሺ እኛማ ያቡዬ አምቶ ለታሚ ራሳችንን አሳልፈን አንሰጥም እንዴ ናትና ያያታል አሁን እንዴት አድርገን እንደምንጋገር ያቢ ሊጡን አምጪ እስኪናትሽ ማም እጃችን ራሱ መታጠብ አለብን እንዲሁ ዋጋ ከፍለን እንዳበላናቸው ግን ያመሰግኑ ይሆን ዮሲ እወቀው ጋገር እንዳመጣን ቢያንስ ሌላው ይቀር እንደው ምስጋና ዝም ብሎ አልመጣም እሺ ይሄ ሙልሙል እናንተማ አልሰራችሁት ብለሚል እኮ ሌላ እንደዛ ይሄ እንደሚመጣ ቀድመን አውቀን ነው እንደዚህ ተጠነቀቅነው ምጣዷ ግን ቆንጆ ናት ያቡ ወዬ ምጣዷ ቆንጆ ምጣድ ነች ቆንጆ ምጣድ ናት በእውነት አሪፍ በቃ መጣው እንዳትግልብሽ ኮባውን አጥቤ እንደጨረስኩ መጣለሁ ያቡካ ወዬ በጣም ሰማችሁብሽ እንደ ምጣዷ ሰው ጋቢን ጠብ አድርጌ ይላል እኔ እምባይን ጠብ አድርጌ ነው ማበላቸው እነዚህ ጭረብስሽ ጭሱ ብታይ በስመ አብ ወልድ ጠብ አድርጌ መጣት ቦክቷል ሊጡ ቦክቷል ቆንጆ ሆነ አሁን እስቲ ቼክ አድርጋት ይሰማል ሰማች እንዴ ሰምታለች በስመ አብ ወልድ በመንፈስ ቅዱስ አዶምናት አሜን አሜን በደንብ የእጅሽ ምልክት አድርጊበት ብኑዬ እሺ እንዳልካደ አሻራ እንኳን ቢያንስ ተነሳለዋ መጨረሻ ላይ አልሰራችሁም ቢሉ ቀምሰን ነው ግን የምንወስድላቸው እቺን የመሰለች ሙሉ እንዴ በደም ቀምሰን በሻይ በልተን ቁርሳችንን ይዘንላቸው የምንሄደው ያውዬ ወዬ እንደዚህ ኩሽና ላይ በፊት ብታይ ምን ትዝ ይለኛል መሰለሽ እንደዚህ ጣድ እናደርግና የሆነ ነገር እስኪደርስ ድረስ ጫወታ እንጫወት ነበር አሁን ሙሉሙላችን እስከሚደርስ ነው እስኪላጫወት ጫወችን እስቲ ታውቂዋለሽ ምን የሚላ እቴሜቴ እንዴ ያደግንበትን ስለዚህ አሁን እቴሜቴ ይሄ ነገር ትንሽ በሰል እስከሚልልን ድረስ እሳታችንን እያየን እቴሜቴ እንጫወት እቴሜቴ የሎሚ ሽታ ያሰውዬ ምን አለሽ ማታ ምንም አላለኝ ትዳሩን ፈቶ ልውሰድሽ አለኝ አይወስድሽም ትዳሩን ፈቶ ምሎልሻል ጋሻ ጦር ደፍቶ ከቤቴ በላይ ኩራ ሰፍሮ የለችም ብሎ ሄዶ ቆይ አሁን ግን ምን እንደምናደርገው ታውቂያለሽ ነይ ቆይ እንደሆነ እቴሜቴ ነው የምንለው ግን የሆነ ግጥም መልእክት አለ አዘጋጅተሽ አረ እዚቹ ላይ አንዷን ነው የምንቀይረው መጀመሪያዋ ላይ ነይ ቆይ ምን እንላለን መሰለሽ እቴሜቴ የሎሚ ሽታ ያዮሴፌ ምን አለሽ ማታ ምንም አላለኝ ሙሉ ጣፍጦኝ በልቶኛል አለ እኔ እኮ እንደ ክረምት የምወደው ነገር የለም የእውነት በጣም ነው ክረምት የምወደው እና ከቤትሽ ራስ ውጪ አይደል ዝቃዜ እኔ ሙቀት አይመቸኝም እና አሁን የክረምት ሊያልቅብኝ ነው የሳሳውኝ ነው በቃ ውሽ ሊያልቅ ነው ማለት ነው በቃ ይሄ በቆሎ ድንች ዝናብ ብርብልሽ ጋቢሽን ልብስ አድርገሽ ቤትሽ ቁጭ ብለሽ በቃ ይሄው ለኔ ዮሴፍን ተረፍ ይሄው ከኛ አንተን ተመልካቾቻችን እንግዲህ እንኳን ለቡሄ ለደብረ ታቦር በዓል በሰላም አደረሳችሁ። እኛ ዛሬ ልክ እንደ እናቶቻችን እንግዲህ ሙልሙል ለማዘጋጀት ኩሽና
ደፋ ቀና እያልን ነው የምንገኘው። ኪችን የሚለው ነገር አፌ ላይ ቀድሞ ይመጣል። ኩሽና ልበል ኪችን ልበል ለዚህ ልበል ወደ ተለመደው አፋችን ይሄዳል። እንግዲህ ብዙ ጊዜ በዓል ሲነሳ እናቶቻችን ታውቂያለሽ ብዙ ዋጋ ከፍለው ብዙ ነገር አድርገውልን የኛ በዓል የደመቀ ያማረ እንዲሆን የጀርባ አጥንት የሚባሉት እነሱ ናቸው። እነሱ ከሌሉ በዓሉ በዓል አይመስልም፣ ቤቱ አይደምቅም። እነሱ ደግሞ ስራን ሲሰሩ ይሄ ቀላል ነው፣ በጣም ትንሽ ተራ ነገር ነው። በጣም ብዙ ዋጋ ነው የሚከፍሉትና ለእናቶቻችን በዚህ አጋጣሚ ትልቅ ክብር አለ። በድጋሚ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ እያለን እኔና ጥኑዬ ደግሞ ቱባ ባህሉን በጠበቀ መልኩ እቺን ሙልሙል ከስር ከጉልቻው ጀምሮ ሳቱን አቀጣጥለን ኮባችንን ሊጣችንን አብኩተን ጋግረን እምርምር አስመስክረን አድርገን ይዘን እንሄዳለን። ግን በይዘው ዩሲ ገዝተን ምን አመጣን ይመስለው በፍጹም እንደማያምነን ታውቂያለሽ። ምን ዩሲ ብቻ ዜዶ ብቻ የማንም ምናምን የሰው ልክ አያውቅም። ትበላታለህ ይሄንን ሙልሙል ሰምተሃል? ዜዶ ተቀምሰዋል ደግሞ ቢሆን ጠብቀን ትበላለህ። ዩሲ ሰምተሃል? ይጨርሱብን ሲጀምር ለኛም አይተርፈን። ግን አቢታ ሊጥ ቢወጣውስ ሊጥ አረቆም እንቆስቆስ ገልበጥ እናርጋት። ቆንጆ ነው በእውነት ቆንጆ። እያያችሁ ይኸውልኝ እንደ መግመት ቀላል አይደለም። እነሱ ቁጭ ብለው ጨው በዛ ጨው አነሰ ይላሉ። አልተቦካም ተቦካ ይላሉ። አብክተሃል እንዴት እንደሚሰራል አብክተሃል። እንትን ለተቀማጭ ሰማይ ቅርቡ ነው ይባላል። አይ ቆንጆ ነው፣ ቆንጆ ነው፣ በጣም ቆንጆ። ሙያሽ የነገርልሽ ሙያህ እናያለን። ያንተን ደግሞ ሙያ እኮ እኔም ይናፈቀኝ እሱ ጋር ነው። ጆሲና ዜዶ ሙያችሁ እነሱ አሁንማ እናቴ ቆንጆ መሆኑን አይተራል። ተፈለገ መፈንጨት እንጂ የፈለግሽው ነው የሚታይ ምንም ጥሩ ሙሉ እንደሚወጣ አይተናለችው እንደፈለግን ነው የምንሆነው። ሳቷ እንደጣፋ ከስር እናርግባትና ቢሮ ያለው ብዙ ሰው ነው እንግዲህ 3-4 ዙር እዚህ ጋር አለ ሊጥኳለን ፋን ምናረጋት ኮባም ጨምርልሻለሁ። ጥኑዬ አለ አጥብ አድርጌ ያመጣለሁ። እሺ ጥኑዬ ወይዬናት ግን ልክ ቡሄ ሲደርስ አዲስ አመት ደርሶ አበባየሽ እያለን ምንዘፍነው ነገር አይናፍቅሽም? በጣም እንደዚህ ወንዶቹ ምናምን ስንት ብለው በየቤቱ ሆያ ሆዬ ሲጨፍሩ በጣም የኛስ መቼ ነው የሚመጣው ብለሽ በጣም እኔ ግን እንዳልኩሽ ነው ስለማያስችለኝ አብሬያቸው ነው ሆያ ሆዬ የምጨፍረው። ግድ ልሽም እስከ ዛሬ አበባየሽ በይ እስከ ዛሬ ስንት ሆያ ሆዬ ላለዋልሽ ሆያ ሆዬ ላለዋልሽ ዛሬ ሴቱን ነው የምትፈተኝ። አበባየሽ እንዴ እኔ ያለው ቀበላለሁ። እሺ አበባየሽ ለምለም አበባየሽ ለምለም ባልንጀሮቼ ለምለም ውበተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና ለምለም የለኝም አጥር እደጃለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ አደይ የብን ጉዳይ ኮለል በሪ እቲ አበባሽ እቲ አበባዬ አይ እቲ አበባዬ እቲ አበባሽ ስትለኝ ከርማ አይ እቲ አበባዬ ጥላኝ ሄደች በሐምሌ ጨለማ አይ እቲ አበባዬ አይ እቲ አበባዬ እውዬ እዋውዬ አሽከር ተዋውዬ ቤቶች አሉ ብዬ መጣሁ ሰተት ብዬ ምን ልሸልምሽ ነው? ይሄንን ቅጠል እንደው አልተቸገር ግንባር ይታየው እንደምን ይሻለኛል። ሙሉ ሲደርስ የመጀመሪያ ላንቺ ነው። እኔ ነኝ ቀማሽ። እሺ እንግዲህ ልጆቻችን በአበባዮሽ በዓል ቤታችን መጥተው እስኪያደምቁ ድረስ ጓግተናል። ስለዚህ ተዘጋጁ፣ ቆንጆ ልብስ አዘጋጁ፣ ቆንጆ ጫማ አዘጋጁ፣ ቆንጆ ስዕል አዘጋጁ። ለአበባዮሽ ቡድናችሁን አጠናክራችሁ ቤታችን መታችሁ እስክትጨፍሩ ጓግተናል። አዲስ ዓመት እየደረሰልን ነው። እንግዲህ ይሄ ጭጋግ ይሄ ክረምት እልፍ ብሎ ብርሃን ልናይ ነው። ተመስገን በጣም በሰላም ያድርሰን ደግሞ ለከሙላ ዓመቱም አሜን። እኔ የምልሽ ግን ጥኑዬ ወይ ቀር የሚለው ነገር ምን ነው? ሲቀምሱት ግን ምን የሚሉን ይመስልሻል? ጨው በዛ ይሉን ይሆን እንዴ? ጨው በዛ ይሉን እንዴ? እኔ እንጃ። ሊጡን ግን ቀምሰሽዋል? አልቀመስኩትም፣ ግን በግምት መጥነን ጥሩ ጨው ነው እንትን ያለው አይደል እንዴ? እስቲ ቅመሽ።
አይ ቆንጆ ነው ቆንጆ ነው በእውነት ሊጡ ራሱ እንዴት እንደሚጣፍጥ ብሉኝ ነው የሚለው ምንም የሚሉት ነገር የለም ነይና ትንሽ ቅበሽ ነው እጂ አይ ጨው በደንብ ነው ያለው ቆንጆ ነው ምን እንደሚሉት አቀልሽ ግምጥ ያረጉትና ዋው ምንም አይጣፍጥ ይላል ዋው ብለው ምንም አይጣፍጥ ዋው ይሉና ምንም አይጣፍጥ ምን የሚሉት ምክንያቱም ሊያምኑልን አይችሉም ማነሱ ደግሞ ይስንዴ ዳቦ ስወድ ወያው ይስንዴ ተወጃጅ በጣም ድፎ ሲሆን ሙልሙል ሲሆን ድፎ ሲሆን ይስንዴ ወይ በጣም አይ በቃዋል መሰለኝ ይሄ ነገር አዎ እስቲ እንያ ቼክ አድርጊ እስቲ ያምሩ እንትኑ ግን መልኩ ዋው ሙልሙል ቆንጆ ነው ያረጉ ነኛ እናቶች እየጋገሩ ያበሉና በቃ ሲደርስ መብላቱን ነው የምናስበው እንጂ አዎ ባለኩ በጣም ሴቶች እናቶች በቃ በእርግጥ ደስ ይላል ለቤተሰብሽ እንደዚህ አይነት ዋጋ መክፈል በራሱ ደስ ይላል ግን ብዙ ዋጋ ነው የሚከፈለው እንደቀላል አይደለም እያንዳንዱ ነገር ትንሽ አድርገን የምንመለከተው ዋጋ የሌለው ነገር ብዙ ዋጋ ነው የሚከፈልበት በቃ እንደቀልድ የምናያቸው ነገሮች አሁን ለምሳሌ ሆያው ተብሎ ሙልሙል ሲሰጠን በቃ ምን ያህልን ዋጋ እንደተከፈለበት ነው ማየት ያለብን ይሄ ከገንዘብ በላይ ነው እውነት እንደዚህ ጭስ ውስጥ ስንት ነገር ተደርጎ ከጧት ተጀምሮ ሙልሙል ብቻ አይደለም ብዙ ነገር ነው ዋጋ የሚከፈለው እንዴት ሆነን ያቦካል ሊጡን ለማብካት ብዙ ነገር ስለዚህ ይሄ ቀልድ አይደለም ባህላችን ነው ወጋችን ነው የምንደሰትበት ነው በዛውም ልክ ደግሞ እናቶቻችን እህቶቻችን ዋጋ የሚከፍሉበት ድንቅ ባህል ነውና በደንብ እንትን ልናረጋው ዋጋ ልንሰጠው ይገባልኛ ራሳችን ራሱ ወይ በጣም ቀርቦ ስናየው ምር ብሎ ሙልሙል ብቻ እንዳይመስል ዶሮ ወጡ አለ በዓል ሲደርስ ምግቡ የሚዘጋጀው ብዙ ነገር መጣላው ጠጁ ሁሉ አለ በብዙ ሂደት ብዙ ተደክሞበት ሲቀርብ እንደሚያምረው አይደለም እና እናቶቻችን በጣም ዋጋ ይከፍላሉ አሁን ላይ በተለይ ደግሞ ያሁን ዘመዶች አይ ቲንክ ሁሉም ነገር ዘመናዊ ሆነና በተለይ አንዳንድ ሰው ቤት በቃ ቀለል ብሎ ነው ነገሮች ሁሉ የሚዘጋጁትና ይሄንን ዋጋ አናቀውም በጭስ መታፈኑን በሳት መቃጠሉን ብዙ ዋጋ መክፈሉን ከጧት እስከ ማታ እንደዚህ ኩሽና ውስጥ ማሳለፉን አናቀውምና ይሄንን ዋጋ በጣም መስጠት አለብን የሚለው እንግዲህ ዛሬ ዋናው መልእክታችን ነው ለነዘይዶ ወዮላችሁ ከሚለው በተጨማሪ እነሱ ወዮላችሁ እንደቀላል ሰው እንዳታዩ ያቡዬ ወይዬ እስኪ ነገር ሳይበቃው አይቀርም መሰለኝ አይ በሳስ አይደለ እስቲ እንትማን እናንተ አይደለ ዋው ኬክ ዋው ቆንጆ ነው አሪፍ ነው አይደለ በጣም እንዴት እንደሚያምር አይ ቆንጆ እንግዲህ የመጀመሪያ ሙልሙላችን እንደምትመለከቱት በአማረ ሁኔታ ቆንጆ ሆኖ ወጥቶልናል ግን ደግሞ ገና አለን እኛ ሙልሙላችንን መጋገራችንን እንቀጥላለን ተመልካቾቻችን ይሄንን ሙልሙል እንደዚሁ እንዳማረበት ወደ ስቱዲዮ ወስደን የምናስቀምሳቸው ነው የሚሆነው የነሱን አስተያየት ደግሞ እንሰማለን እስካሁን ድረስ አብራችሁን ስለቆያችሁ በመጋገሩ እናመሰግናለን ያ ማለት ግን የትም አትሄዱም ስቱዲዮ ተያይዘን አብረን እንሄዳለን ማለት ነው አባይ ቅዳሜያችን ይቀጥላል በድጋሚ መልካም የቡሄ በዓል አብራችሁን ቆዩ እንኳን አደረሳችሁ በእናትህ እንዴ ለሰፈር ነው ለስቱዲዮአችን ታዲያ ዮሲ አየህ አይደል አመንክ ተማረላችሁ እንዴ እናንተ እንዲ ሙልሙል አስተካክላችሁ ምናምን ልጋገሩ እንዲያረግንበት ራስ እኮ ዳቦ ማየት ትችላለህ ስቱዲዮ ለምቦሳ እችምና ታራሹ እምቦሳ ጎረቤታችን ነገር ሲጀምር እኛ ባህላችን ነው ቀረጻ ደግሞ ያደክማል አቃላሉ ወይኔ ታድለ ሊበላ ነገር ሲሆን ጆሲ ወደ እንዴት ናችሁ ሰላም ነው በትኩሱ ገና አባይ ቅዳሜ ሳይቆይ ፕሮግራሙ ላይ አብሬ ተሳታፊ በመሆኔ ዛሬ በጣም ደስ ብሎኛል ያለፈው ሳምንት ፕሮግራማችሁን እንዲህ ሳልነሳ እንደ ድሮ ፎቶ
እንዲህ ብዬ ነው ያየው ጠቅላላ ፕሮግራማችን። ወደድከው? በጣም እናመሰግናለን። እዚህ ከተባለ እንግዲህ እዚህ የሰራው ምግብ አስቡት መጥቶልናል ማለት ነው። በጣም እናመሰግናለን። አሁን እኔ በጣም ስለቸኮልኩኝ ዛሬ ምንድን ነው ያደረኩት? 3-4 አይነት ነው ሁሉንም በአንድ ድስት ነው የሰሩት። በአንድ ድስት አልጫውንም ቀዩንም ነው በአንድ ድስት ሳይቀላቀል ሙያ ሲኖርሽ እንዴ ደግሞ እንዳትሞክሩና ሚክሰው በልተን ከምግቡ በኋላ አይቀርም። ይሄን የመሰለ ምግብ አይተንማ እንዴት አድርገን አንችልም። ሲያምር ዝዬ በጣም እናመሰግናለን። በጣም በሁሉ አንድ ድስት ላይ ነው የምትለን። ይሄ በሙሉ በአንድ ድስት ቃሪያው በስተቀር በሙሉ በአንድ ድስት ነው። እንዲህ ነው። ከዚህ በፊት ይሄ ሙልሙል ማለት ነው እኛ ነን የጋገርነው ብለው የሆነ ቪዲዮ አሳይተው ነበር። ቪዲዮሲ ጋግረናል። ምንም አላመንኩም። ኤአይ ነው እያልኳቸው ነበር። ሙያ እንኳን አልተጠራጠርኩም። ባለፈው ሳምንት የዕለት እንጀራ ፕሮግራም ላይ ያ ስትጋግር አይቻታለሁ። እንጀራ እኮ ይኸው ምስክር ስጋግር አይተኛል። እንዴት ነው ሙያ ላይ ጥሩ ነህ? እኔ ተወዳድሬያለሁ አይደል እንዴ? ሙያዬን እንዴት ነው እኔስ ብሆን ተወዳድሬ ተሆናል አይደል? አንተ ጋር አይቼዋለሁ። ግን የዛ ጊዜ ረዳት ስለነበረ እርግጠኛ ለመሆን በጣም ከባድ ነው። አይ ግን በቃ ሙያችሁን እንግዲህ ሼብዚ ከመሰከረላችሁ ጆሲ ግራኝ ተቀብያለሁ። ግራኝ በወርውሮ በመፈንከት ነው እኮ የሚታወቅ፣ አይስትም። ስለመጣሁ እኔም ከእናንተ ጋር ስለሆንኩ በጣም ደስ ብሎኛል። የምወደው የአባይ ቲቪ ቤተሰብ ጋር እንደገና በአባይ ቅዳሜ አብራችሁ ስለሆንኩ ደስ ብሎኛል። አረፍ በሉ።